እናንተ መሐላችሁ አስቀምጣችሁ እኔ ከድሮ ታሪክ እንደፈለጋችሁ ተጫወቱብኛላችሁ አይ ይሄንን ሐሳብሽን ቆጠብ አርጊ ነገ ተሰንዶ መውጣት አለበት ለኢትዮጵያ ህዝብ ሁሉን ነገርማ ነግረሽን አጨርሽ አለኝ እንስማ እንጂ ህዝብ አለኝ እንስማ ያለፈ ታሪክማ መወራት አለበት ብዙ ጠቃሚ ነገር እየሰማን ነው ብዙ የተማረ ነው አመጪው ትውልድ ራሱ ካንቺ ታሪክ አይ እኔ ደግሞ ኢትዮጵያ ህዝብ የሚለኝን ሰማለሁ የኢትዮጵያ ህዝብ ግን ዛሬ በጣም በጉጉት እኔ ግን እግዚአብሔር ሊያማል እኛ አስፈር አብሪያት ተማርኩ ነው መስሎኝ ታሪኮች አለ የሆነች ቀልቃለው አለች በእውነት አይ አጣፍቶ ያጣፋ አው በእውነት እኔ ቢኒ ደብድቦ ከዛ ተቀበላት አንቴው ደግሞ ወንድሙ አንቴው ነው አይመጣሽ አንቴው ግን ነው ሁለት አለ እንትን ኤሌመንተሪ ስንማር በዚህ አዲስ አበባ ላይ ነው ይችላል ክፍለ ሀገር ስንማር ግን ይሄ ቤት ጠራጊ ተረኛ ወጣል ታውቃላችኋል ቤት ጠራጊ ክፍል መጥራግ ኤሌመንተሪ ስንማር ምናምን እንደዛ ነው ሃይ ስኩል ምናምን እና ከ1 እስከ 6 ጠራጊ ተረኛ ትሆኛለሽ 40 የሚጠረቀው ክፍሉ ለሰኞ ጽሉ ከዛመድ መስራሽ ይላል አመድ ማሪሽ ነው ቅንድብሽ ምናምን ያ እንደሚያራግፈው ሰው ከነኮቱ አብሮ አወራው ጀምሮ ታስንጥሽ ምናምን እና ከዛ በጣም ይወዳት ልጅ ነበር አስተውሰዋለሁ ስሙ እንደም አሰግድ ነው ምናምን ይባላል እሷ ተረኛ ስትሆን ይጠርግላት ነበር የሚገርምሽ እና እሷ አንተ እኔ አይደለም አሰግድ ነው ያልኩሽ ስንታየውማ ፉንጋ ነህ ማን ይወዳል አልሽ እኮ እንዴት ለብረም ያወዱኝ አይ ቢዩ አንተ ካሜናል ካንተም እያደክ ነው ከሆድ ነው መልክ የወጣው እንጂ ልጅማ ዝም ብለህ ፉንጋ አይ ስንቴ ግን ልጅም ጀምሮ ጥሩ ጸባይ ያለው አመል ያለኝ ሰው ይመስላል የጾታ እንትን ተጀመራችሁ አይ ይመስለኛል ኢንሻአላ አንተ ዝም ብለህ እና የሚገርምሽ ልጅቷ ተጠብቀዋለች እስኪ ያው ሌሎቹ ኮምፕሌን እንዳያርጉ እሱ ጠርጉ እስኪመጣ ምናምን ውጪ ተጠብቀዋለች ደብተሯን እውነቷ ለሷም ጠርጎ ታደጥለው አትሄድ አይ ጭካኔዋ በእውነት ሲጠርግላት ዝም ብላ እኔ በጣም ነው አሁን ሳስበው ፍቅር እኮ እንዲህ ነው መታየት አለበት ምንም እኮ ነገር የለም እኮ እሱ ስለሚወዳት ነው ፍቅር በተግባር መገለጽ አለበት ማየት አለባት ጭካኔ ወዳት በተግባር እየገለጸላት ነው አመዳሞኒ እና ጠርጎ በጣም የሚያስካው ማረሰው ስል ደብተሩን ዘሰጠው ራሱ አዋራ እንደነካት እንዲ ምናምን ብላ የሷን ጠርጉላ የሷን ከፋት የሷን ባሰ የሷስም ማን ነው ረቂቃውን እሱ ነው የሚያፈቅራት ማለት ነው እሷ ታፈቅረው ነበር ነው ወይ ደግሞ እሷ ስሜት የላትም እንጂ አንደኛ የምታስጠርገው አይመስለኝም እኔ ካንድ ጎን ፍቅር እኮ በጣም ከባድ ካንድ ጎን ስለሆነ ነው የችግሩ እና እንትን እኮ ነው አሁን አድርጎ ቢሆን የጥቅም ፍለጋ ፍቅር አለ እንደዛ እንደማለት ነው እኮ በዛን ጊዜ ግን ምንም አይነት ነገር ፈልጋለን በቃ ንጹህ ፍቅር የምትሰጣጣበት ጊዜ ነው ልጅነት ያኔ እኮ የፍቅር ጥያቄ ቀርቡም እኮ በለው አቅርበሃል እኮ ልጅቷ ወይም ልጁ ቢስማሙ እኮ ምንም የሚፈጠር ነገር የለም አንተ ግን ማንን ወደድክ ማለት በጣም የተጃጃልክበት ይሄ ታሪኩን ነው እኮ እዚህ ጋር አሁን ድምጹን ጨመር አድርጊ ባለቤት ይሄው ያለፈታ የልጅነት ታሪክ ነው ይችላል አይ እኔ በልጅነቴ ትምህርቴ ላይ ነው ትኩረት ማድረገው አዎ እዚህ ደርስ ነበር አይጣፋም እኮ ምንወዳቸው ልጆች ይኖራሉ ብዙ ናቸው አንዷን ግን ለወንዶች በጣም ደስ የማይለው ስሜት የሚመስለኝ ይሄ በተለይ ነፍስ ካወቀን ይሄ ሃይ ስኩል ምናምን ከገባ በኋላ ክፍል ውስጥ የሆነች የምትወዳት ልጅ ኖራ ከዛ አስተማሪ ሲያንቋሽሽ ወይ ሲመታ አይዶ ነው መማታት ደረጃ ከደረሰ የሆነ ነገር ምናምን ሲያረጋ አይደብራችሁ አውቆባት አብራ ኖ በቃ በሌላ ኬዝ አስተማሪም ሲመታት ሲቆጣት አይደለም እሷን አይደለም ለምሳሌ የምትወዳት ልጅ አለች ክፍል ውስጥ ከዛ አስተማሪው በሆነ ጥፋት አግኝቶ አንተን ወይ ሲመታ ወይ ሲናገር ወይ ሲያንቋሽ እሷ ፊት እሷ ክፍል ውስጥ የወንድነት ወኔውን ነው በጣም ይደብረው አይደብርም ያድሜ ግን ይሄን ነገሮች አረ ወንድነት ግን አለ ለምሳሌ እንትን ነው እኔ አሁን እንትን ማስተዋወሳቸው በጣም እሷን ለማማለል ምናምን ዘንጠሽ እኮ ነው አንቺ ቤት የምትሄጂው ባዝሊሽንም ምንሽንም ተቀብተሽ ፏብለሽ አምብሬቻችሁን ተወደው አንተ በዛ ሜንታሊቲ ገብተሽ ክፍል ውስጥ ወይ ቤስራት ሰሪም ምናምን ከዛ ምናምን ለሷ የተዘጋጀው ዝነጣ አስተማሪ በዳስተር ሲያደፈርስ ዳስተር ሲያረግ አንተ ምናምን ብሎ ሲናገር እንዳሁኑ ደግሞ አይደለም ሊማታም ይችላል ድሮ ስለሚመታ ጆሮሽን ትይዣለሽ አንተ በጣም ከባድ ፊሊንግ ነው በጣም ደሙ በጣም ደርሶ ባህል መሰለኝ በጣም አይ እኔ እንጃ አሰብኩት አንቺ ስትዩ ገለልሽውና አገላለጽሽ ራሱ ያሰብኩት ነውና በጣም የሚከብድ እንትን ዳስተር አንዴ በደንብ እኔ እንደውም አንተ እንዴት ገምታለሁ መሰለ ተማሪዎች ሁሉ የሚራወጡበት አሁን ስታየው ፉንጋዝ ስንታየውንማ በነገርኩሽ እየቆየ ነው በት ይወጣው ብያለሁ አንተ ግን እንደዛ ይመስለኛል ማይ አብሮኝ የሚቀመጠው ልጅ ቀረ ምናምን የምትባል አይነት ይመስለኛል እናንተ ደግሞ ኮራ ምትል እጅህን ተይዞት ምትቤት ተደርሶ ከዛ በር ላይ ጠብቀው መሳቃት ይዞ ምንም መጣ ይመስል ነው አይደል አረ የለም እንደዛ እንደ ስንቴ እኔና ስንቴ አንድ በቃ እንደ ስንቴ ዝም ብለን በቃ እንገባለን ቼክ የሚያደርግንም የለም
እንማራለን ወደ ቤት። አይ እነሱ ግን እኮ እንደሚያስቡታለን። በነገራችን ላይ አሁን ልጅ ሆነሽ ስንማር የሴትና የወንድ እድገት አንድ አይደለም። ቀድማችሁ ታርጋላችሁ ነው እናንተ ለብዙዎቹ ንፍጣም ነን አይደል? ንፍጣምና ያዝልኝ አይ ቆይ ያዝልኝ እዚህ መሀል ሱሪያችሁ የሚቀደደው ነገር ምን ኋላ እንጂ ይሄው ቃል አጋጥሞታል መሰለኝ ነው አይደለ? ዩኒፎርማችሁ ይቀደድና ከውስጥ ሌላ ሱሪ አድርገው ከዛ እሱ ላይ ቁምጣውን ታረጉታላችሁ። ከሱሪው በላይ ቁምጣ ይወጣል። ብዙ ታዲያ እንዴት ነው ልትወዱ የምትችሉት? ከባድ ባይዜ እሱ እንዴት ነው በጣም አሁን በእኛ ጊዜ በጣም ጨዋታ አለ። በጣም እንጫወታለን። ኳስም አለ። ይሄ እርግጫው እንዳሁኑ አይደለም። ዝም ብለሽ ዘንጠሽ ሄደሽ ገብተሽ ምናምን አይደለም። በጣም ነው የምንጫወተው እና በዛ ምክንያት ነው የሚቀዳደደው። ልክ ነሽ ደግሞ ሱሪ እኔም ስንት ጊዜ ተቀዶብኛል እዛ መሀል ላይ ደግሞ። አዎ ስለዚህ ማን ለፍቅር ልታደርሻቸው ደግሞ ስንት እንዳለው ነው። አይ ይኸውልሽ ሴቶቹ የክፍላቸውን ከፍ ያለ ስለሆነ የሚፈልጉት ከሆነን እኛ ደስ የምትልልሽ የ8ኛ ክፍል ልጅ ነው የምትወደው። አንተ ስድስት ኮንክ የምሬን እኮ ነው። እኛ አመዳም ነን። አንድ ሁለት ምናምን ተማሪ ሲሆን ሙሉ ተማሪው አመዳም ነው። ይሄ ጎበዝ የምትለውም ሰነፍ የምትለውም እንትን ነው። አንድ እድሜያችን እኩል ሲሆን የእናንተ እድገት ከፍ ይላል። ላይክ አሁን እኔም አንቺም 12 ሆነን አንቺ 16 ዓመት ነው የምትመስለው። አሁን እኔ 27 ሆኜ አንቺ 43 እንደመሰልሽው ማለት ነው። አንድ ጨምራል ባልኩ 44 አላልከኝ 45 አላልከኝ። እንደዛ ነው የሚሆነው እና እኛ አንታይም። አገዳ እየበላን በዚህ ጋር ቅርጽ ይዞብን ምናምን እንዲህ ልትሉ ትችላላችሁ። በዚህ ጋር ለምናምን እዚህ ጋር እኔ መቼም ማረሳው ሃይ ስኩል እኔ እንዳልኳችሁ ብዙ ሚሞሪ ያለኝ ከ9ኛ ክፍል በኋላ ስለሆነ ሃይ ስኩል ስንማር ሁለት ካፕሎች ነበሩ። ባይዘው አሁን ስሙን ብጠራ የሚታወቅ ሰው ነውና እንዴት ባለ መንገድ የመንግስት ቤት እንደገባ ራሱ አላውቅም። በጣም ነው የሚዘንጡት እሱም እሷም። በቃ ልነግርህ አልችልም። ሳድግ እነሱ ነበር መሆን የምፈልገው እኔ። ፍቅራቸው አስተማሪ አይፈሩ ምን አይፈሩ። ከዛ የሆነ የዳንስ ምናምን እንትን እኔ ሁሉም ክበብ ውስጥ አለውበትና ዳንስ ስለሚያሰለጥን እሱ ለዳንስ ይሄዳሉና እኛ ፊት ይተቃቀፋሉ ምናምን በጣም ነው የሚዘንጡት። አይ ዶንት ኖ በቃ ዝነጣቸው ኢማጂን በልጅነት አይምሮ እስከቀረ ማለት ነው። ቅዳሜ ዩኒፎርም አንለብስ ማለት ቅዳሜ ለዳንስ ስንሄድ ፈታ ነው። እሱም እሷም በጣም ነው የሚዘንጡት። የእውነቴን ነውና አይምሮ ውስጥ አሉ ሳድግ እንደነሱ ነው መሆኑ። አሁን በቅርቡ በሰርግ አገባ። እሷን ይሁን ያገባው ሌላ ሰው አላውቅም፣ ግን በጣም ካፕል ሲባል አይምሮዬ ላይ እነሱ 9ኛ ክፍል ካልሽ ግን እኔ 9ኛ ክፍልና 10ኛ ክፍል በጣም ተወዳጅ ነበርኩ በእውነት አመድነት። ከዛ ግን አንተን አለመውደድ ይሄ ብዙ ቦታ ጨዋታ በጣም ጎበዝ ነኝ። ጨዋታ ማለት ይሄ እንደዚህ ጨዋታ ተማሪውን ይሻል አይደል ትምህርት ምንም ማለትና ይሄ የተለያዩ ክበቦች የሉ እዛ ውስጥ ፓርቲሲፔት አደረግ ነበር እና እንደውም ማዘር በጣም ትቆጣኝ ነበር። አስተሳሰብ ያኔ ሞባይል ነው አይደለም እና የቤት ስልክ ነው የሚደውልሽና የቤት ስልክ ታሪክ ማለት ሳምንት ይቀመጥ። ከዛ እኔ እንደዚህ ብፌ ምናምን አለ አይደል ብፌው ላይ እንደዚህ ረጅም ሰዓት ወገቤ ሲጎብጥ እንትን ብዬ 30 ደቂቃ ምናምን ማዘር ሰምታኝ ታውቃለች። ቆማ እየገረማት ከማን ጋር ታወራለህ? ከሴት ጋር ነው። 9ኛ ክፍል ሆነ ነው 9ኛ 10ኛ ክፍል ሆነ ይደውላል። ምን ይሉሃል? ይወዱታል። ታሚ ያለሽ አስተማሪ ታሚ ያለሽ ተማሪ ታሚ ያለሽ አይገርምም? በጣም ትዝታ ግን ስናወራ ልጅነት እኔ አሁን ላይ በቃ ጀጅ ለማድረግ አይደለም ሁሉም ጊዜውን ይመስላል። ግን ይሄ እኛ የጊዜ የልጅነት ወጉ ጨዋታው አሁን ቁጭ ብለህ አልፎ ለታሪክ የምታወራበትን ነገር ሚስ ያደርጉ ይመስለኛል። በዚህ ጊዜ ያሉት ረዣዥም ጥፍር ይሆናል ጊዜ ጸጉር መሰራት ሜካፕ ማድረግ ምናምን 9ኛ 8ኛ ክፍል አሁን ታያለክ። እንደውም ለአስተማሪ ለትምህርት ቤቶች በጣም ከባድ ጊዜ ሆኖ አሁን ነው ብዬ አስባለሁ። ልጆች ነፃነት የተጠናቸው ስለሚመስለው ሁሉም ነገር ያረጋል ወላጅና አሁን ላይኛ ሆነን የምናረጋቸው ነገር ነው የሚያረጉትና እነዚህ ጨዋታዎች ያለፉባቸው ይመስለኛል። ግን ሳምንት ለቤተሰቦቻችን የቤት ስልክ እንዴት አድርጌ እንዳስቆረጡ ከቴሌ ጋር እንዳልነበር እንዳረኳቸው ቤተሰቦቼን ደግሞ ይዘን እንመጣለን። ግን ናፍቆት ዛሬ ታሪክ አልቅ ምን ወደ ማንኪያን ባይዘው ለሹካን ለማንኪያን አሁን ማማሳያ ማንኪያ ለቡና የምትሽከረከረው እና የምትቆለፋል አይደል? እሱ ያቺኛዋ የማትሽከረከረውና ቁጥር ቁጭ ያለበት ተደርጎ ይቆለፋል አይደል? ማጣበቅ ያለውና በሹካ እኔ አሁን ሹካ ማንኪያ ለፓስታ መሆኑ ለስኳር ያወቁት አሁን ለስልክ መደወል ለስልክ መፈል ከገባና ደውዬበት ልክ ነሽ። በእንትንም ይደወላል እንደዚህ ይዘሽ ይሄ እንደዚህ እሱን ቢያለኝ እሱን ስጠቀጥቅ ስልኩን አበላሸውት እና ደግሞ የድሮ ስልክ ጥሩነቱ አንድ ስትነካ ቶን የሚያረጋግልህ ውስጥ አንድ ነው። ከዛ ዜሮን ከነካ ዜሮ አይደል? ኤግዛክትሊ 8 እንኳን ነካክ ስለዚህ እንደሱ ስንት ፍሬንድ አበጅተን ፍሬንድ ተለው እሺ ሰራሽ የድሮን ጊዜ ስልኩን ሰራሽ ማን ጋር ነው የምትደውይው? አረገኝነትን ሳይ ነብሩ ምን ታያቸዋለሽ ደውለሽ? አይ ስደውይ እኮ እንትን እኮ ነው ይሄ ፍቅር ይዞኛል በሚል እኮ አይነት ወሬ ያለው እኮ አለም ነው። ወሬው ምንድነው? ባይ ዘ ወይ አሁን ሊያ እንዳለችው የድሮ አሁን
ይሄ ወድጃት ወይኔ ችልጅ ወዳታለሁ ምናምን ራሱ ከተባባልክና እንትናና እንትናኮ ጓደኛሞች ናቸው ምናምን ተብሎ ከተወራበት ግፋቢል ቤቷ ድረስ ብትሸኛት ነው የምሬ ነው ከዛ ይዘለል የለም ያው ልጆች ናቸው በጣም ብዙ መስመር የሚያልፉት በጣም ከገፋ ነው ማለት ትምሴ ታብረት ውላለ ሌላ ነገር ያለ ምናምን አለቀ ከዛ ያለፈ ነገር እኮ የለም ሌላ ነገር እኔ ቢበዛ እንትን ቦምቦሊኖ ከእንትና ዱቤ ውስጥ አምጣልኝ እና ታገኝ ከፍላለሁ ብለው በእውነት ፈረስ በነጭ ጋዝ በቦምቦሊኖ እኔ አንቺ ልጅ በምንድን ያልተሸወድሽ ነጭ ጋዝ ምንድን ያ 2 ሊትር ይመጣል የማዲያው ጓደኛ አትረሳም እኔ አረሳ አረወል ግን እቺ ጨዋታ ያለፍካት የሆነ ታሪክ ያለ ይመስለኛል ሌላ ጊዜ ስልክ ላይ ያስገርም ታሪክ አለ አስጫውታችኋለሁ ጎረቤት አልተጠራህም ስልክ አልደወልክም ደብቀህ ምናምን ስልክ እውነት ለመናገር አልደወልኩም ቤት እኔ እናቴ ነች ያሳደገችኝና ያው በጣም ተቆጪ ምናምን አይደለችም ግን ሳትቆጣኝ በጣም ምትፈሪያት ምታከብሪያት ምናምን አለች በቃ እንደዛ ነውና አላስቸግርም እኔ አላረገችኝ ያው ሰዓት ደበድበኝ እኔም ግን ስነ ስርዓት ግን እንዲዛ አርጋኛለች ግን ሃይስኩል ምናምን እንደዚህ ከፍ ጉርምስና እድሜ ላይ ምናምን ከደረስክ በኋላ ክራሽ ምናምን አልነበረ አንዴ ሱማ ያው ልጅ ይጠፋል ያለፍንበት ሁሉም ሰው ያለፈበት በብዙ ሰው እኮ ነው ቤታቸው ምን ሄደው መጽሐፍ ለመመለስ የቤት ስራ ኖት ለመገልበጥ ምናምን በሚል ስሜት ትሄድና አይታት ትመጣለህ እኔ የሚገርምህ አንድ ያጎቴ ልጅ ነበርና ስንት ያክፍል እንደሆነ ረሳሁት 6 7 8 ያክፍል ፍቅር እስከ መቃብር የሚለው መጽሐፍ ቦርሳ ውስጥ ተገኘ በጣም ትልቅ ጥፋት እንዳጠፋ ተደርጎ ነው እንትን ሲባል የነበረውና ያንን ያስተዋውሳል ፍቅር ይዞሃል ማለት ነው አንተ ላም ተብሎ ቦርሳ ውስጥ ሂሳብ መጽሐፍ አለ አማርኛ መጽሐፍ አለ ደግሞ የፍቅሩ ይሁን እስከ መቃብር መሆኑ ከባድ ነው ለቤት የእድገት ምልክት ነበር በነገራችን ላይ ልቦለድ ምናምን ማንበብ ደርሻለሁ አይነት ስሜት የምናንጸባርቅበት እኔ እናንተ አብረን ነው እንደ ተማርነው ቅድም እኮ ምልሽ እሱ እድሜያችሁ ይቀራረባል የደልት ጊዜ ናችሁ ስላችሁ እኮ አላመናችሁ እኩል መጥቷል መስከረም 2 አካባበርን ከአንድ እስከ 100 ሚነግርማ ነው እኔማ ብዙ ታሪክ ሮቢ ግን እንትን አምጣ ወላጅ አምጣ ለዛሬ ሳምንት በቃ ይዤ እመጣለሁ እድገትክ ላይ እንዴት እንደ ልጅነት እንደኛ መጠየቅ አለ ታሪኮች እንዲናገሩ ይዤ እመጣለሁ ያው ሌሎች ታሪኮችም ይኖሩናል ሳምንት ደግሞ ወደ ኋላ መለስ ብለን እንደዚህ ወደ ልጅነት ዓለም የሚወስዱንን ትዝታዎች እናነሳለን ብዙዎች ይሄን ሀሳብ የሚጓሩት ይመስልናል የተለያየ ቦታ አድርገን ግን ሼር የምናደርጋቸው የምንጋራቸው ታሪኮች ብዙ ናቸው አንድ ሰፈር እስካደግን እስኪመስል ድረስ ማለት ነውና ሳምንትም እናነሳለን በነገራችን ላይ ቤተሰቦቻችንም ስለዚህ ብታወሩ ምናምን ቢሉ እናወራለን አዎ ስለሱ ማውራት እንችላለን የናፍቆት ፎቶ አልተሰራል ፎቶ አለ አስገራሚ የፍቅር ታሪኳም አለ ሳምንት ይነገራል የፍቅር ታሪኳ ናፍቆትና የድሮ ፎቶና የፍቅር ታሪኳ እኔ ድሮ የፍቅር ታሪክ የለኝም እኔ እኮ ሰው ይወደኛል ያፈቅሩኛል አልኩ እንጂ የፍቅር ታሪክ አለኝ አላልኩ አይነበራት ባልውላው ሊመለስ ነበር አዎ የስልኩም ታሪክ አይጠፋም ብቻ እናንተ የምትፈልጉትን ብዙ ነው አዎ ጻፉልን የዚች ልጅ ፎቶ ካልታየ እኔ ፎቶ አይታይም ባይዘው የዚች ልጅ ፎቶ ካልታየ አመጣለሁ እኩል ነው የምናመጣው አመጣለሁ እንደዚህ ለእናንተም አይደለም የምናመጣው ለሁሉም አንድ ላይ ቤተሰቦች ነው ለእናንተ እኔ ያለኝ ከ9ኛ ክፍል በኋላ ነው እስከዛ ፎቶ አታውቂ እና ባይ ዘ ወይ ፎቶዬ ላይ ሁሌ የአምዱ ፎቶ ቤት ነው የምነሳው አላልኳችሁም ሃርድ ኮፒ አይደል የሚሰጠን ከጀርባ ዓመተ ምህረት ከማከማ ጋር እንደተነሳው ምናምን እጽፋለሁ ሶስቱንም አመጣለሁ እድሜን እጽፋለሁ የተነሳውበትን እኮ እሱን አሁን የጻፍሽ ነው አንቺ ከደርጎ ወደዚህ ተደርጉት ምትዩ አሳያችኋለሁ መረጃ አለኝ ማለት ነው ከዛ መጨረሻው ላይ ምን እንደምን ተገኘ ለብቻዬ ያለኝ ፎቶ ላይ ናፍቆትዬ ቆንጆ ወይኔ ቆንጆ ምናምን ብዬ እጽፋለሁ ለራስ ራስሽን በራስሽ ቢልሽ ጠፍቶ ማለት ነው አሪፍ ነው ገጽታ ከይዞ አሁንም ናፍቆት ብዙ አብሯት ያደጉ ነገሮች አሉ ራሷን ተኳኩላ ስጨርስ ናፍቆት ይሄም ትላለች እኔ ማር ምናምን ትላለች ቺኮልዩ ነሽ ትችያለሽ ሳምንት እንገናኛለን እንግዲህ ቤተሰቦቻችንን ያው ሙስሊምና ክርስቲያን ቤተሰቦቻችን ጾም ላይ ነው ያሉት ያው ይታወቃል ዛሬ ደግሞ እንዳጋጣሚ ሆኖ እኩለ ጾም ወይም ደብረ ዘይት ላይ ያለነውና በዝም ብለን አንሰናበትም የበገና ድርድር ጋብዘን የምንሰናበት ነው የሚሆነው ሳምንት እንገናኛለን የሳምንት ሰው እንዲለን ምኞታችን ነው እንግዲህ ጾሙም ፍጻሜው ያማረ እንዲሆን አሜን 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 በያላችሁበት ጥሩ ጊዜ ይሁንላችሁ